ይሄንን ቪዲዮ ሃይማኖት ተቋማት ላይ ቴዎድሮስ ካሳሁን ጎንደር ዩኒቨርሲቲ የክብር ዶክትሬት በሰጠው ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዲስ አበባ ላይ ስካይላይት ሆቴል ዌልካሚንግ እናዘጋጀለት ተብሎ የተዘጋጀ ፕሮግራም ነው። መቻሬ ጫማ የተባለ ታውቁታላችሁ፣ መቻሬ የሚሉ ገቢዎችን ያስገባል። እሱን ያዘጋጀው ግን ይሄ ፕሮግራም ከፍተኛ ውስጠ ወይራ ያለበት ፕሮግራም የማይባል ገቢ ነው የሚያስገቡ። ከጀርባ እንደምታዩት የማይሰበሰበው ገቢ ሄሎ ታክሲ አለ። ይሄንን ፕሮግራም ሙሉ ለሙሉ ያዘጋጁት ሄሎ ታክሲ ነው። 1 ሚሊዮን ብር የተከፈለው ከሄሎ ታክሲ ላይ ወጪ ተደርጎ ነው። ስካይላይት ሆቴል ነበረ የተዘጋጀ ፕሮግራም። እንግዲህ እዚህ ፕሮግራም ላይ የማይገሉ ሰዎች በፈሩ አርቲስቶቹን እንዳለዋቸው መንግስት እንዳለዋቸው ራሱ ኮስት እየቀነሰ ዳንኤል ዮሐንስም አለ፣ ነመሱር ጀማል አለ፣ የተለያዩ አሁን እስር ቤት ያሉ ሰዎች አሉ። የማይሰርቅ ሰው በፈራ ይሄ ፕሮግራም እንግዲህ መንግስት ለቴዎድሮስ ካሳሁን የተዘጋጀ ነው ብያችኋለሁ። ለማሰር ሄሎ ታክሲ ደግሞ አራውንድ 600 ሚሊዮን ብር አካባቢ ከህዝብ ላይ ይዞ ጠፍቶ ተመልሶ ፊንቴክን የመሰረተ ነው። ይህንን ስንተነት ነው እነዚህ አርቲስቶች አሁን የተያዙ አርቲስቶች ምን ይላሉ? ዜጎችን ፊንቴክ እንደዚህ መሆኑን አናውቀው ነበር ይላል። የማይገለ ዜጋን የሰውን የማይመኝ ሄሎ ታክሲ ሰላማዊ ዜጋ 600 ሚሊዮን ብር ይዞ እንደጠፋ ያውቃሉ። እዛ ክፍያው በዚህ እየከፈለ ግንኙነታቸው ከዳንኤል ዮሐንስ ጋር ግንኙነታቸው በፊንቴክ አይደለም፣ በሄሎ ታክሲ ተቋማት ሄሎ ታክሲ ላይም አብረው ስቴክሆልደር ሆነው ሲሰሩ ነበር ነው። ስለዚህ ዳንኤል ዮሐንስ ያን 600 ሚሊዮን ብር ይዞ መጥፋቱን እያወቁ ፊንቴክ ኢንቨስትመንት የሱ መሆኑን እያወቁ አሁን ላይ ሳናቅ ነው ወደዚህ ጉዳይ የገባ ነው ማለት አይቻልም። ያውቁታል። ነገሮች መጀመሪያ ካረጋገጠ በኋላ ግን አናውቀውም ነበር ብሎ ከህግ ለማምለጥ የሚደረጉ ጥረቶች አሁንም ፍሬ አልባ ናቸው። ይህ ቪዲዮ ብቻ ጥሩ ምስክር ነው የሚሆነው። እነሱ ያፈሯቸው ሌቦች ለመያዝ መንግስት ወጪ እያወጣ ነው ያለው። እውነቴን ነው የምላችሁ። ይሄንን ቪዲዮ የሚጠላ ሰው ቴዎድሮስ ካሳሁን ጎንደር ዩኒቨርሲቲ የክብር ዶክትሬት በሰጠው ሰዓት አዲስ አበባ ላይ ስካይላይት ሆቴል ዌልካሚንግ እናዘጋጀለት ተብሎ የተዘጋጀ ፕሮግራም ነው። መቻሬ ጫማ የተባለ ታውቁታላችሁ፣ መቻሬ ሜቢ እሱን ያዘጋጀው። ግን ይሄ ፕሮግራም ከፍተኛ ውስጠ ወይራ ያለበት ፕሮግራም ነው። ከጀርባ እንደምታዩት ሄሎ ታክሲ አለ። ይሄንን ፕሮግራም ሙሉ ለሙሉ ስትራክቸሩ ያዘጋጁት በበጀት ነው መተዳደሪያ ሄሎ ታክሲ ነው። 1 ሚሊዮን ብር የተከፈለው ከሄሎ ታክሲ ላይ ወጪ ተደርጎ ነው። ስካይላይት ሆቴል ነበረ የተዘጋጀ ፕሮግራም። እንግዲህ እዚህ ፕሮግራም ላይ እንደምታዩት አርቲስቶቹን እንዳለዋቸው ራሱ ያንን መሬት በጊዜ ገቢ ያገኙበት ዳንኤል ዮሐንስም አለ፣ ነመሱር ጀማል አሉ፣ የተለያዩ አሁን እስር ቤት ያሉ ሰዎች አሉ። ይሄ ፕሮግራም እንግዲህ እየጎዳት ለቴዎድሮስ ካሳሁን የተዘጋጀ ነው ብያችኋለሁ። ሼኮቹም እንደዛው ናቸው። ሄሎ ታክሲ ደግሞ አራውንድ 600 ሚሊዮን ብር አካባቢ ከህዝብ ላይ ይዞ ጠፍቶ ተመልሶ ፊንቴክን የመሰረተ ነው። ይህንን ስንተነት ነው ዘፈን ጭፈራ ቢሆን ሼር ታረጉ ነበር። እስቲ ቪዲዮ ሼር ኮፒ ሊንክ አርጉልኝ። መቶ ጊዜ ሼር መቶ ጊዜ ኮፒ ሊንክ አርጉ። ኮሜንት ላይ 16 ቁጥር ጻፉልኝ። 600 ሚሊዮን ብር ይዞ እንደጠፋ ያውቃሉ። ያፈረሰው ነው አዲስ አበባ 700 ኪሎ ሜትር ደብረ ሲና በፊንቴክ አይደለም፣ በሄሎ ታክሲ ነው። ምን እያለ ነው? ሄሎ ታክሲ ላይም አብረው ስቴክሆልደር ሆነው ሲሰሩ ነበረ። ስለዚህ ዳንኤል ዮሐንስ ያን 600 ሚሊዮን ብር ይዞ መጥፋቱን እያወቁ ፊንቴክ ኢንቨስትመንት የሱ መሆኑን እያወቁ አሁን ላይ ሳናቅ ነው ወደዚህ ጉዳይ የገባ ነው ማለት አይቻልም። ያውቁታል። ነገሮች አናውቀውም ነበር ብሎ ከህግ ለማምለጥ የሚደረጉ ጥረቶች አሁንም ፍሬ አልባ ናቸው። ይህ ቪዲዮ ብቻ ጥሩ ምስክር ነው የሚሆነው። ቤተክርስቲያኗ ስለፈረሰች ትሰራ፣ ምንም እኮ ተቃውሞ የለንም። እንደዚህ በመዋሸት አይደለም። ይሄንን ቪዲዮ ይዩት። ዘመኑ ምክንያት ይፈልጋል። ቴዎድሮስ ካሳሁን ጎንደር ዩኒቨርሲቲ የክብር ዶክትሬት በሰጠው ሰዓት ጥያቄ ይጠይቃል። አዲስ አበባ ላይ ስካይላይት እንደዚህ ተሰስገ እየዋሸህ ይሄ ሰውዬ እንግዲህ የንግድ ቤት አለው። አወሉ ህንፃ ነው የንግድ ቤት ያለው፣ የተደራጀ በቤተ ክርስቲያን የሸቀለ ያለ ሰው ነው። አዛኝ በቃ እሱ ነው የቤተ ክርስቲያን ጠባቂ። እናንተ ነገ የሆነ ነገር ስንናገረው ደግሞ ያኮርፋል። ይሄንን አንድ በሉልኝ፣ እንቀጥላለን።